ሙሉ ተራዊህ ቢያመልጥህ ይሻላል የኢሻ ጀማዓ ከሚያመልጥህ ሙሉ ተራዊህ የዘመዶች ይጋባሉ የሚባል ነገር እየተሰማ ስለሆነ ከየት ይጀምራል ነው የወንድም ሴት ልጆች የአጎት ሴት ልጆች ልታገቧቸው በእናንተ ላይ እርም ተደርጓል ይላል ሐረርና ጎንደር ይጋባሉ ወይ ባሌና ሞያሌ ይጋባሉ እና ሲጣሉ ሐታ አገናኝተን ለማፋታት እንኳን አናገኛቸው አንዱ አዛን በል ከ30 ብሎ ከ38 ደቂቃ ሆነ ብሎት አዛን አለ ሰዓቱ የነበረው ከ28 ደቂቃ ነው ግማሹ አፈጠረ ግማሹ አልደረሰም አለና ያፈጠሩ ሰዎች ቀዳ ያወጣሉ ወይ የዚና ቪዲዮ ማየት ልክ እንደዚና እንደሰሩ ነው የሚታየው ወይስ ሁክሙ ምንድነው መከላከያ የገቡ ሙስሊሞች ሶላት አይሰግዱም ምን ሊባሉ ነው السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على من بعث رحمة للعالمين وعلى آله وصحبه وسلم أجمعين أما بعد يزاريو برنامجين يميهونو إن شاء الله باب الزهنيو يتياكنا ملس برنامجنا يميهونو بتياكنا ملس برنامجين لا يراسو ምናያቸው ከጾም ጋር የተገናኙ ቢሆኑ የተበለጠ ነው ከጾምም ውጭ ቢሆን ብታቀርቡ ችግር የለውም ኢንሻአላህ ወደ ጥያቄና መልሶቻችን እንቀጥላለን እሺ ሄዶ ሊተኛ ነው በሌሊት ሊነሳ አይደለም አራት የሰገዱትም 20 የሰገዱትም አብረው ነው የሚያመሹት ቴሌቪዥን ላይ ስለዚህ አሁን ደግሞ አልহামዱሊላህ ኢማሞቻችን በየረካዓው በየምናምኑ በጣም የሚያባዙ ነገሮች ነበሩ እነሱ ተቀንሰው በስነ ስርዓቱ በመደበኛ ቁርአን ይቀራል ሩኩዕ ሱጁድ ተህያ ከዚያ በኋላ ሰላምታ ከዚያ በኋላ እንደዚህ እኛ ድሮኮ መስገደው ያ ሰላም ሁለት ረካዓ ሰግደህ ቢያንስ የሆነ አዝካር ነበር ከዚያ አራት ሰግደህ ደግሞ ቡሰይሪ ሐምዚያ ነበር ቡሩዳ ነበር ምናምን ሌሎችም ነገሮች ይባሉ ነበር ያ ሁሉ ረጅም እንኳን ሰው ችሎ ነበር የሚሰግደው አሁን 30 ደቂቃ 40 ደቂቃ ለማይፈጂ ሶላት ለሊት ልቁመህ እንዳደርክ እንደሚቆጠርልህ አውቀህ ከዚያ ጥለህ ትሄዳለህ لا يمكن هذا ሌላው ቁጭ ብሎ አድሮ ሱብሂን ማሳለፍ በጣም ከፍተኛ ረመዳን ላይ ዘንድሮ በተለይ በጣም የሚመጣው ጥያቄ ከባድ እሱ ነው ሰዎች ቁጭ ብለው ቂያሙ ለይላ ነው ብለው ቁርአን ሲቀሩ ዚክር ሲዘክሩ ዱዓ ሲያደርጉ ይቀጥላሉ ሱብሂ ሊደርስ ሲል እንቅልፉ በጥፊ ብሎ ይዟቸው ይሄዳል አንተ እንቅልፍ እዚያ ላይ እንደሚጥልህ ያወቅህ ለምንድን ነው ቀደም ብለህ ያልተኛው ቀደም ብለህ መተኛት አልተከለከልክ እንዲያውም ሌሎቹ በጣም የሚያሳዝነው ወደ ኢሻ ሲመጡ ወደ ተራዊህ ሲመጡ ኢሻ ላይ ቢደርሱም ባይደርሱም ደንታ የሌላቸው አሉ ይሄ ከስተቶች አንዱ ነው የሚጓጉት በጣም የሚጓጉት ምን ላይ ነው ተራዊህ እንዳያመልጣቸው ነው በጣም ይሄ ስተት ነው ሙሉ ተራዊህ ቢያመልጥህ ይሻላል የኢሻ ጀማዓ ከሚያመልጥህ ሙሉ ተራዊህ ከዚያ ቀድም ያነሳሁት ተሳስቶ የበላ ተሳስቶ የጠጣ ጾም መቀጠል አይችልም ብሎ የሚያምን ሰው እስካሁን አለ እኔ አንድም ሰው ተሳስቶ የበላ ተሳስቶ የጠጣ ያፈጥራል የሚል አንድ ዓሊምም አላውቅም እንኳን በሱና ውስጥ ሸዓዎችም የሚሉ አይመስለኝም ምን ማለት ነው ነብይ ሰለላሁ ዐለይሂ ወሰለም من نسي وأكل وشرب أو شرب ناسيا إنما أطعمه الله وسقاه فليتم صومه الله نابلو الله ناتتاو صومني قتل نبي قتل يالو هانت افترح التلال بيمندرو يتفلسفك وما ينطق عن الهوى إن هو إلا وحي يوحى
ወደ ላይ አስብሏት አንድ እህታችን በቃ አፍጥረሻል ብለው አስፈጠሯት። እኔ ጋር ደወለች። ኧረ ቀጥይ ዝም ብለሽ በልቻለሁ ኡስታዝ። ለምን በላሽ? አፍጥረሻል ብለውኝ። እምቢ ብሎ ወጣ እኮ ምግብ አልተስማማህም ወጣ። አያስፈጥርም። ነክተህ ካስወጣህ ነው። ነቢ ሰለላሁ ዐለይሂ ወሰለም መን ኢስተቃ ፈልየቅዲ ነው። እንዲያውም በሽታው በጣም የሚጎዳው ካልሆነ በስተቀር ማፍጠር ነክቶ ማስፈጠርም የለበትም። ለማንኛውም በዓረፋ ጊዜ ኡድሕያ በግ ስንት ሰው ነው ማለት? በዓረፋ ጊዜ ኡድሕያ ለስንት ሰው ነው? አንድ በግ ለአንድ ቤተሰብ ነው የሚሆነው። ኡድሕያ ስናርድ ኡድሕያ ማረድ ያለብን ሰዎች አንድ በግ አንድ ፍየል ለአንድ ሰው ነው የሚሆነው። ግመልና ከብቶች ናቸው ለሰባት የሚሆኑት። አንድ ከብት ለሰባት ይሆናል። አንድ ግመል ለሰባት ቤተሰብ ኡድሕያ ይሸፍናል። የዘመዶች ይጋባሉ የሚባል ነገር እየተሰማ ስለሆነ ከየት ይጀምራል ነው? ካክስት ልጅ ይጀምራል። ካጎት ልጅ ይጀምራል ማለት ምን ማለት ነው? ያጎትህን ልጅ ልታገባ ትችላለህ። ያክስትህን ልጅ ልታገባ ትችላለህ። ይሄ ሰባት ምናምን ሰባት ዘር ለምን ሰባት ዘር ከየት እንደመጣ አላውቅም። ምናልባት ከናያ አንቶኒ ይወራ ይሆናል። ያው እኛ ለው ደኸሉ ጁሕረ ضب ለደኸልቱሙህ ነው። እነሱ ያሉት ሰባት ካሉ ሰባት፣ ስምንት ካሉ ስምንት እያልን ስለምንሄድ ነው እንጂ ሰባት የሚባል ነገር የለም። ዓሊ ብኑ አቢ ጣሊብ አቡ ጣሊብ ብን ዓብዱልሙጠሊብ ናቸው። ሙሐመድ ብን ዓብድላህ ብን ዓብዱልሙጠሊብ ናቸው። የረሱልና ዓለይሂ ሰላቱ ወሰላም ልጅ ፋጢማን ማን አግብተዋል? ዓሊ አግብተዋል። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተ ስለነበረ አይሆንም። ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት ሩቅያ ረዲየላሁ ተዓላ ዐንሃ ወአርዳሃ ሞተች። እሷ ስትሞት ነቢ ዓለይሂ ሰላቱ ወሰላም ትንሿን ኡሙ ኩልሱም እንዳሯት። ኡሙ ኩልሱም የሩቅያ የአባትም የእናትም ልጅ ናት። የቷን ባል አገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎቹን ስሙ። የቷን ልጆች ታሳድጋለች። የቷን ባል አገባች። እዚህ ሼኽ ሙሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች። አላህ ይርሐምሃ። ስትሞት ትልቂቱ እንዳሩት። እዚህ ሼኽ ሙሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና የአጎታማ ስለሚጋባ ከቤተሰብ ውጭ ለሌላ አይሰጡም። ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው። የአክስት ልጅ የላትም ወይ ነው የምትባለው ያላገባች ሴት ካለች። የአጎት ልጅ የላትም እንዴ? ማ عندها ابن عمها ولا ابن خالها او خالتها ነው የሚለው አረብ። ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው?
እኛ ጋር ግን የለም። አንዱ ከሐረር አንዱ ከጎንደር ይጋባና የተጣሉ ቀን የሐረርና የጎንደር ሰው አገናኝተህ ለመሸምገል ራሱ ስንት መከራ ነው። አንዳንዶችማ ውጭ ሀገር ይገናኛሉ። ሐረርና ጎንደር ይጋባሉ ወይ ባሌና ሞያሌ ይጋባሉ እና ሲጣሉ ሀታ አገናኝተን ለማፋታት እንኳን አናገኛቸው። ተይዘው መጡ ልጅ ወልደዋል። ተይዘው መጡ ቦሌ ደረሱ። አንተ ወዴት ነህ? እኔ ባሌ ጎባ። አንተስ? እኔ ሞያሌ። አንተስ? እኔ ሸጎሌ። እኔ ምናምን ብለው ተለያዩ። ስልክ የለ አድራሻ አይተዋወቁ ምን አይተዋወቁ። ትልቁን ልጅ እሱ ይዞ ሄደ፣ ትንሽቱን እሷ ይዛ ሄደች። አልተገናኙም እስካሁን ድረስ። ፍቹማ ሸሪዓ ፍርድ ቤት ሄዱና ይፍታችሁ ብለን ቅፈቷል። ግን ልጆቹ እናትና አባት ሳያገኙ ምንድነው በአካባቢ ያጎት ልጅ አክስት ልጅ ቢጋባ ወንጀሉ ምን ላይ ነው? ለምንድነው እንደዚህ የምታደርጉት ነው? በረመዳን ያለ ምክንያት ማፍጠር ጾም መፍታት ሕክሙ ምንድነው? እንደው አሁን ይሄ ቤት የቆመው በአራት ማዕዘን ቢሆን አይ ይሄ ጠረጴዛ ይሄንን አሁን ብንሰብረው እንዴት ነው የሚሆነው? ይቆማል? እርግጠኛ ናችሁ? طيب ነቢ አለይሂ ሰላቱ ወሰላም እስላምን በአምስት መቋሚያ ነው የቆመው አላሉ? ቡንየ الاسلام على 5 شهادة أن لا إله إلا الله وأن محمد رسول الله 1 وإقام الصلاة 2 وإيتاء الزكاة 3 وصوم رمضان 4 وحج البيت 5 ይህንን ብናነሳ እየቻልነ በአምስት ቋሚ ላይ የቆመ ይወድቃል። አራተኛውን ጾም ከአነሳ ነው ማለት ይሄ ቋሚ የሌለው ጠረጴዛ ማለት ነው። في الحقيقة حديث ضعيف ነው ተብሎ ነው እንጂ በጣም የሚያስፈራ ሐዲስ ሐፍጃለሁ ከልጅነቴ ጀምሮ። ግን ሐዲሱ ضعيف ነው። ሌላ ማአነሳችሁ ወይ ሶሒሁ ያለ እሱን የምታወሩ ስለሚሉን ተተነው ነው። ሩክን እኮ ነው። ሩክን ማዕዘን እኮ ነው። ማዕዘን የተወሰው ሕክሙ ምን ሊሆን ይችላል? ይከፍራል ማለት አልደፈሩም መሻይኾች። መተው ተግባር ሆኖ መተው ያከፍራል በሚል ደፍረው ከሱሐባ ጀምረው የቀጠሉበት ሶላት ላይ ነው። ከነዚህ ማዕዘኖች መቼስ ሸሃዳ ያላለ ሙስሊም አይደለም አይደል? بعد الشهادتين ከሸሃዳ ሌላ መተው ያከፍራል በሚል ጉዳይ ላይ የተስማሙ ሶላት ላይ ብቻ ነው ይላሉ ኢብኑ ረጀብ። ሶላት ላይ እስመች ተስማማ ሰው? ሶላት የማይሰግድ ሰው እኮ እንደ ነውረኛ መታየት ቀርቷል እኛ ዘመን። ድሮ እኮ አንድ አደሬ ሸኽስ ይነግሩኝ ረሂመሁላህ ሙተዋል። ሐረር አሉ ሶላት የማይሰግድ ሰው ኮድ ነበረን አሉ። እንግዲህ በእነ ምኒልክ በእነ ኃይለ ሥላሴ ጊዜ በኮድ ካልሆነ በስተቀር በገሃድ ከተናገርክ እርምጃ ይወስዳሉ እና ኮድ ነበረን አሉ። ኧረ እንዲያው የገሌ ልጅህን ላግባ ብሎ እኮ ላከብኝ፣ ወይም አቶ ገሌ ሐጂ ገሌ ሸኽ ገሌ ልጅህን ለልጄ ብሎ ጠየቀኝ ብለን ስናማክር አትስጠው ስጠው ምናምን አንልም አሉ። ምን እንላለን አሉ? አንገተ ቆራጣ እኮ ነው አውቀሃል እንላለን አሉ። አንገቱ ቆራጣ ሰው ይኖራል? እንኳን ሊያገባ ምን ህይወት አለው? ምን ማለታቸው ነው ታዲያ? አንገተ ቆራጣ ለእሱ ላግባ ብሎ እየጠየቀ ነው። የሆነ ቆራጣ ነገር አለ ማለት ነው። አንገተ ቆራጣ ማለት ሻፊዒ ነው አገሩና ሐረር አካባቢ ሻፊዒ መዝሐብ ነው ያለው። የሻፊዒ መዝሐብ የአዲስ አበባ ሰው እኮ መዝሐብ የሚባል ራሱ ሊጠፋው ነው። መዝሐብ የሚባል መኖሩንም አልሰማም። ሻፊዒያ መዝሐብ ነበር እዚያ የነበረውና በሻፊዒ መዝሐብ
ሶላት የማይሰግድ ሰው ካፊር ነው አልልም አሉ። እና አህመድ ኢብኑ ሐንበል ካፊር ነው ሲሉ አይ እኔ ካፊር ነው አልልም አሉ። እነሳ እና መላእክት ነው ሊሉ ነው እሳቸው አጃብ። እሳቸው በጣም ሙጅሪም ነው አሉ፣ አመፀኛ ነው አሉ፣ አረመኔ ነው አሉ ሶላት የማይሰግድ። ሻፊዒ እኮ ናቸው። እኔ እንደው አቅም ካለኝ አቅም ያለው ዳኛ ካለ እስላማዊ ዳኛ ካለ አይ እንዲሰማ ስላልፈለኩ ነው። አልገባችሁም? ወላሂ ኢማም ሻፊዒ ምን አሉ? ምግብ መብላት የለበትም፣ መጠጣት የለበትም። ታንዴው እንደዚህ መከበር እንዲያውም የአገር ሽማግሌ ተብሎ ሶላት የማይሰግድ ሰው ቁጭ ብድግ ሊባልለት ኧረ በፍጹም አንገቱን በጥሱት አሉ ሻፊዒ። ይቅተሉ ሐደን ይላሉ ላ ኩፍረን። ሐደን በሐድ ነው የሚገደለው፣ ከፍሩ አይደለም፣ ከእስላም አልወጣም። ለዚህ ብሎ ይገደልና ሶላተል ጀናዛ ተሰግዶበት ሙስሊሞች መቃብር ይቀበራል። اللهم اغفر له ተብሎም ዱዓ ይደረግለታል አሉ። ከሳቸው በፊት ደግሞ አቡ ሐኒፋ ምን ብለዋል? አይ ካፊርም አይደለም ይገደልም አልልም፣ ግን ተውበት እንዲያረግ ማረሚያ ቤት ይግባሉ። እኛ ጋር ማረሚያ የምንለው ሰው ሲገለምጥ ወይ ምናምን ሰረቀ ምናምን ነው እንጂ ሶላት ሳይሰግድ ማረሚያ እርምት ያስፈልገው ነው አይደለ? ወላሂ እርምት የሚያስፈልገው ሶላት የማይሰግድ ነበር። አቡ ሐኒፋ እስከሚፈታ ድረስ ታስሮ ይማቀዚያ ውስጥ ነው የሚሉት። 10 ዓመት ቢኖር 20 ዓመትም ቢኖር ዘመዶቹ ጧት ማታ እየሄዱ በር ላይ ወህኒ ቤት በር ላይ ምን ሆናችሁ ነው? አባታችን ታስሮ ለምን? ስለ አልሰግድም ብሎ ሶላት። አያችሁት ውርደቱ? አቡ ሐኒፋ እንደዚህ አሉ። አይ ሻፊዒ እኔ እሱን አስሬ መቀለብ እንዲቀለብ አልፈልግም፣ ለምን ሲበላል ለምን አየር ያገኛል፣ መጥፋት ያለበት ነው አሉ። ከዚያ የባሰው መጣ አህመድ ኢብኑ ሐንበል ኢማሙ አህሊ ሱና። ለምንድን ነው የማይከፍረው? እናንተ ከአላህ የበለጠ አዛኝ ናችሁ ወይ ለኸልቁ አሉ። አላህ ፈኢን ታቡ ወአቃሙ ሰላተ ወአተው ዘካ ፈኢኽዋኑኩም ፊዲን ብሏል። ቶብተው ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው፣ የሃይማኖት ወንድሞቻችሁ ናቸው ብሏል። ካልሰገዱ ካልቶበቱ ዘካ ካልሰጡ ወንድሞቻችሁ አይደለም ማለቱ አይደለም ወይ? ሙኒቢነ ኢለይሂ ወተቁሁ ወአቂሙ ሰላተ ወላ ተኩኑ ሚነል ሙሽሪኪን ብሎ የለም ወይ? ነቢ ዓለይሂ ሰላቱ ወሰላም አልዓህዱ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር ብሎ የለም ወይ? ነቢዩ ሰለላሁ ዐለይሂ ወሰለም የት ነው እናንተ የት ሄዳችሁ ነው ይላሉ። ሶላት ላይ ዘካም ወደ ማክፈሩ የሄዱ ብዙ ሰዎች አሉ፣ እንደ ሶላት ባይጠነክሩ። ጾም ላይ ከፍሯል የሚል ግን ትንሽ ሰው ነው። ጾም ሆን ብሎ የሚበላ ሰው ይከፍራል የሚል በጣም ትንሽ ሰው ካልሆነ በስተቀር የለም። ሐጅም እንደዚሁ ግን በጣም ትልቅ ወንጀል ነው። ከመስረቅ ከመዘሞት በቃ ከትላልቅ ዋና ከሚባሉት መሰረታዊ ወንጀሎች አንድ ቁጥር ላይ ካሉት ከሽርክ ቀጥለው ካሉት ወንጀሎች ጾም መብላት ነው። ኢትዮጵያ ውስጥ እንደዚህ ያለ ብዙም አይኖርም። በዚያ በኮሚኒስቱ ጊዜ በሶሻሊስቱ ዘመን ትንሽ የሚያስቸግሩ ሰዎች ነበሩ። ያፈጠረ ሰው ቅድም እንትን ታብሌት ወስዶ ጾሙን በነገራችን ላይ ኪኒን መውሰድ ያስፈጥራል። በምንም መልኩ የምንም ኪኒን ነው። መርፌዎች ደግሞ የምንም መርፌ ካልሆነ አያስፈጥርም የሚለው ነው ሰሒሁ። ግን ከኺላፍ ነፃ ለመውጣት የምንም መርፌ ቢሆን ባፈጠራችሁበት ሰዓት መወሰድ የሚቻል ከሆነ ቢወሰድ ጥሩ ነው። ሌሊት ማለት ነው፣ ማታ ቢሆን ማለት ነው። ከዚያ ውጭ ግን ቀን መውሰድ ያለባችሁ የመርፌ ሕክምና ካለ ብትወስዱ ችግር የለም። ደም ብትቀዱ አያስፈጥርም። አፍጠረ አልሓጅሙ ወልመሕጁም አጋሚውም ታጋሚውም አፍጥሯል በሚል
በማገም ላይ ካልሆነ በስተቀር ይሄን ደም መውሰድን አያካትትም። አይ ሐታ የሚያግመውን ቢሆን ያስፈጥራል ማለት ስለሚደክመው ያፈጥራሉ ማለት ይሆናል እንጂ ያስፈጥርም የሚል ነው ያለው። እንደኔ ደም መቅዳት ደም ለመስጠት ለጓደኛህ ለወንድምህ ለተጎዳ ሰው ደም ብትሰጥ ጾሙ አያስፈጥርህም። ለማንኛውም ከእንትን ጋራ ከምግብ መርፌ ጋራ በተያያዘ የምግብ መርፌ መውሰድ ያለባቸው ሰዎች ሐታ በሽታው ራሱ እኮ ያስፈጥራል። በሽታው ስለሚያስፈጥር ለምንድነው ምግብ መርፌ የወሰደ ሰው ይጾም የሚባለው? በሽታው እዚያ ካደረሰ ማፍጠር እድሉ ደርሷል። ሌላው በረመዳን ውስጥ መሰራት የሌለባቸው ነገሮች ኢፍጣር ላይ አንዱ አዛን በል ከ30 ብሎ ከ38 ደቂቃ ሆነ ብሎት አዛን አለ። ሰዓቱ የነበረው ከ28 ደቂቃ ነው። ግማሹ አፈጠረ ግማሹ አልደረሰም አለና ያፈጠሩ ሰዎች ቀዳ ያወጣሉ ወይ ይላል። የት ነው የተከሰተው? የት ነው? እኔ ኮሚቴ እርምጃ እንዳይወስድበት ፈርቼ ነው። ሙአዚኑን 20 እና 30 ይመሳሰላሉ እንደ ቁጥራቸው። ለማንኛውም ይሄ ስህተት አይከሰትም ማለት አይደለም፣ ሊከሰት ይችላል። ሙአዚኑ አሳስቶ አዛን ቢያደርግ ሰው ራሱ ጠብቆ ማድረግ መቻል አለበት። እያንዳንዱ የፍጡር ሰዓት መድረሱን ማረጋገጥ አለበት። በዚህ ስህተት ላይ ቀዷ ያውጡ አያውጡ ኺላፍ አለ። ሶሒሁ ያውጡ ነው። አንተ ብቻ አይደለም መስሎህ በቃ እኮ አሁን በሙአዚኑ ላይ ስለሆነ ነው አይደለ? ሙአዚኑስ ባይሆንስ አንተ ደርሷል መስሎህ አዛን የለም ምናምን መብራት ጠፍቶ ይሆናል ብለህ ሰዓት አየህ የደረሰ መስሎህ አፈጠርክ። ካፈጠርክ በኋላ ፀሐይ ብቅ አለች። ይህ ሰውዬ ጾሙን ይቀጥል እንዳያፈጥር ከዚያ በኋላ እንዳይበላ ግን ቀዷውን ያውጣ ነው። ሱብሒም ላይ እንደዚያው አንዳንዱ አዛን አላደረገም መስሎ ዝም ብሎ እየበላ እያለ ቀድ ቃመት ሶላህ ሲል ሰማ። ነግቶ ነበር ማለት ነው አይደል? እየበላ ቀዷ ያውጣ፣ ጾሙን ግን ሲጾም ይዋል ነው የሚሉትና ጾም ማውጣት አለባቸው። ወይስ በሙአዚኑ ላይ የራሱ ጉዳይ እሱ ኃላፊነት ይወስዳል መስሏችሁ ከሆነ አይሆንም። እንደዚህ የሚባል ነገር የለም። ባለቤቴ የ3 ወር ጽንስ ነበራት አልወረደም፣ አስወረዳት ነው አስወረዳትና የሚፈሰው ደም የወሊድ ደም ጋር ይገናኛል ወይ ነው? ላላ የ3 ወር ማለት 90 ቀን ነው አይደል? ከ80 ቀን ከ75 እስከ 85 ድረስ ባለው ቀን የወረደው ጽንስ ሁኔታ ነው የሚወስነው። የሰው አካል ምናምን ተፈጣጥሮበት ከሆነ ተሰባስቦ ከሆነ አካሉ እንደ ወሊድ ነው የሚቆጠርላት። ብጥስስ ብሎ ከሆነ የወጣው የበሽታ ደም ነው የሚባለው። ከ90 ቀን በኋላ ግን ወደ ሰውነት የሚቀየርበት ስለሆነ የወሊድ ደም ተብሎ ነው የሚታሰበው። የተነጀሰ ልብስ አስተጣጠብ የተለያለው ነጃሳው ነው እንጂ ነጃሳው ማስወገድ ነው ዋናው። ግን በውሻ ለሃጭ የተነጀሰ ሲቀር እሱ የራሱን የቻለ 7 ጊዜ መታጠብ አለበት። አንዱ አፈር በአፈር መለወስ አለበት። ከሱ ጋር የተያዘ ነው እንጂ ሌላው እንትን የለውም። የተነጀሰ ልብስ ሌላው ችግሩ ምንድነው? የነካው ነጃሳ ባይለቅ። ለምሳሌ ደም ቢሆን ደሙ ላይለቅ ይችላል። ተብሎ በፍጹም የማይለቅ ይሆናል። ያን ያህል ከታጠበ ሳሙና ተሞክሮ ሌላም ተሞክሮ በአፈር ተሞክሮ አልለቀቀም፣ ችግር የለውም። ከለሩ ስላለ ነጃሳ ነው ይቀጥላል አይባልም። ተራዊህ ሶላት መካከል በመሃል እያደረጉ አዝካር ማድረግ ከሸሪዓ አንፃር እንዴት ነው? ምን አንዱ ምን አለ መሰለህ ሐሰንና ሁሰይን እንትና ማን ነው አልይና ሙአዊያ በተጣሉ ጊዜ እንዴት ነበረ ዝርዝሩ አላቸው። ለሸም አረ አላህ እጀን ከደሙ ያወጣውን ምላሴን በዚያ ውስጥ አላስገባም አሉ። አሁን የዚህ መስጂድ ጀማዓ በመሃል ላይ አዝካር አይባል
ምን አስቸገራችሁ? ሌላ ጋር ሄዳችሁ አስተው አታስተው አልተባላችሁ እሚል ኢማም አልመጣባችሁ። ድሮ መሻይኾች እኮ እኛ እኮ አቅርተውናል። በየተርዊያው መካከል በየአራቱ ረክዓ በተለይ ይታረፋል። በሚታረፍበት ጊዜ የፈለገው ቁርአን ይቀራል፣ የፈለገው ዚክር ይዘክራል፣ የፈለገው ያርፋል፣ የፈለገው ውዱእ ያድሳል። እንደዚህ ሌላው ደግሞ ህዝቡን ለማነቃቃት በሚል አዝካር ያስሐፍዙት ነበር፣ ይቀራ ነበር። ቅድም እንዳልኳችሁ መንዙማዎችም ሌሎችም ይባሉ ነበር። አሁን የለም፣ ሰው እንደዚያ የሚችል የለም። አይ ተልተሎ ከጨረሳችሁ ጨረሳችሁ፣ አለበለዚያ ስትስማሙ ንገሩኝ አለ። 20 እንስገድ 8 እንስገድ ይከራከራሉ መስጂድ ውስጥ የረመዳን አንድ ቀን ላይ እና ጫት ነጋዴ ነው እዚያ አካባቢ ላይ እንደው ረመዳን መጣ ጫት ነግጄ ከብራለሁ ብሎ ሲሰግጄ ልውጣ ብሎ ሲገባ እየተጨቃጨቁ ነው። አሁንም አልጨርሳሉ። ምንድነው ክርክሩ አላቸው። 20 እንስገድ ወይ 8 እንስገድ የተባባሉ ነው አሉ። በሉ እንግዲህ እኔ ገበያ ያመልጠኛል፣ ስትስማሙ የተስማማችሁበትን ንገሩኝ። ያው አንድ ወር ሰግዶ ለመውጣት ነው የመጣሁትና 20 ማርጉት ይብላይ ለእናንተ እንጂ ምን አስጨነቃችሁ? አዝካር በሉ የሚል ኪታብ የለም። ይሄንን አይነት በተራዊህ መካከል እንደዚህ በሉ ምናምን የሚል የለም። የሚሉት ኢማሞች አሉ ብላችሁ ደግሞ እናንተ አትጨነቁ። ኢማም አይደላችሁ፣ ሙፍቲዎች አይደላችሁ። ሙፍቲው ዑለማው ይጨነቅበት በዚህ። ይሄንን እያየን እንዴት ዝም እንላለን? ይሄ ሙንከር ነው፣ ይሄ ሐላል ነው፣ ይሄ ሐራም ነው የሚለው እሱ ነው። እኔ የምሰራበት መስሪያ ቤት ሐራምም ሐላልም ይሸጥባታል እና 80% ሐላል ነውና እዚያ መስራት ይቻላል ወይ? ለምንድነው 99% ሐላል ቢሆን አንድ ሐራም ያለበት ቦታ ላይ ለምን ትሰራለህ? ሙሉ ሐላል አልሐላሉ በይን ወልሐራሙ በይን ወበይነሁማ እሙሩ ሙሽተቢሃት አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐላል ግልጽ አለ፣ ሐራም ግልጽ አለ። መሃል ውስጥ ደግሞ ለብዙ ሰዎች የማያውቃቸው ብዙ ሰው የማይረዳቸው የሚያመሳስሉ ነገሮች አሉ። እና የሚመሳሰሉትን ምን ላድርግ? ተዋቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈመን ኢተቀ ሹቡሃት ፈቀድ ኢስተብረአ ሊዲኒሂ ወዒርዲህ። ሹቡሃ ነገሮችን የራቀ ሰው አላህ ሱብሓነሁ ወተዓላ ለመረጠለት ዲኑ ንጽህናውን መርጧል፣ ክብሩንም ጠብቋል። 80% 20% ሐራም እኮ በጣም ከባድ እኮ ነው። አንድ የሚያስቀይም ምሳሌ ልነግራችሁ ነው፣ በደንብ አዳምጡ። ማር ተበጥብጦ ሊጠጣ ሲል ትንሽ ሰገራ ቢጨመርበት ትጠጣለህ? በአላህ ሐራም ከመብላት ሰገራ መጠጣት አይሻልም? ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። የዚና መስክ ያለበት ምናምን ቪዲዮ ማየት ልክ እንደ ዚና እንደሰሩ ነው የሚታየው ወይስ ሁክሙ ምንድነው? የዚናን ነገር መጀመሪያ መውደዱ ራሱ መቼም የሚያየው ሰውየው እኮ ወዶት ነው አይደል? እሱን ማየቱ ትልቅ ወንጀል ነው። ሙንከርን መውደድ ሙንከርን ከመስራት አይለይም። ሙንከርን ማጣጣም፣ ሙንከርን መደገፍ፣ ሙንከርን ላይክ ማድረግ፣ የሙንከር ደጋፊ አባል መሆን ከሰራተኛው አይለይም። እርግጥ ዝሙት እንደሰራ ነው ተብሎ ይገረፋል፣ ምን ይደረጋል አይደለም። ሸሪዓ ዳኛ ጋር ቢቀርብ ሸሪዓው ዳኛው ምን እንደሚወስድበት የቀረበለት ዳኛ ነው የሚያየው። ዝሙት የሰራ ሰው በቁርአን በሐዲስ ተነግሯል። ግን እነዚህ ወሳኢሎች ለዝሙት ሊያዘጋጁ የሚችሉትን ነገሮች የሚሰራ ሰው ምን ይደረግበታል? ለሙጅተሂዱ፣ ለሙፍቲው፣ ለዳኛው ነው የሚለቀቀው። ግን ትልቅ ወንጀል እኮ ነው። አንዳንድ ጊዜ አሁን በሞባይል ምክንያት እየተፈጠረ ያሉት ወንጀሎችን ካያችሁ በጣም የሚያሳፍር
የሰው ልጆች ያለቁበት ያለ ነገር ቢኖር ዩቲዩብ እና ቲክቶክ ነው በግድ ነው የሚጋብዝህ ዛሬ አውዙ ቢላሂ ሚነሽ ሸይጧን ረጂም ትላለህ ከዚያ ኢና ሊላሂ ወኢና ኢለይሂ ራጂዑን ቀስ ብለህ እያየ ከዚያ በኋላ ተለምደዋለህ የሰው ልጅ ሙንከርን በጣም ነው ተሎ የሚለምደው ሸይጣንም ያባብለዋል አንተ እኮ አይደለም የለቀቀው እንዴ እነሱ የለቀቁት ነው እኮ አንተ የምትፈልገው እኮ ሐላሉን እየፈለክ ነው ሐራሙን ያየው እያለ እያባበለው ይዞ ገደል ነው የሚገባው ለዚህ ብለው ብዙ ዑለማዎች እኮ ኸልጥ ያለበት ስለሆነ ይቅር ዩቲዩብ አትጠቀሙ ቲክቶክ አትግቡ ምናምን ይሉናል እኮ ለምን እንደው ምን አለ ዳዕማ يريبك الى ما لا يريبك ነው ጥርጣሬ ውስጥ የሚያስገባህን ነገር ለምን ትገባለህ እዚያ ውስጥ በሚል መውሊድ ሲመጣ ነው የምናወራው መውሊድ ቢድዓ መሆኑን ብዙ ጊዜ አስተምረናል አሁን በረመዳን ስለ መውሊድ እንደው ብዙ ሰው ነገረኛ ሰው አለ አንዱ ድሮ ነበርና ቴሌቪዥን ላይ ቁጭ ብሎ ሰውየው ያወሩት እንደው ዘፋኞች ብዙ ጊዜ መርቅ ነው አፋቸውን ክፍት ስለሚያረጉ ነገረኛ ሰው ወጥቶ ከዘፋኞቹ ሁሉ አፈሰፊው ማን ነው ብሎ ጠየቀው አንተ ምን አይነት ነገረኛ ሰው ነው ካቶ ገሌ ጋር ሊያጣሉኝ አፈሰፊው ዘፋኝ ማን ነው አሉኝ እኔ አላቅም አለ መውሊድ ቢድዓ والله መውሊድ ቢድዓ እንደሆነ አንድም ቅንጣት ያልሸ ባይሆን ቢድዓም ሆኖ እንደው ቢሰራ ምን ያደርጋል ነው ምሉት እኛ መሰራት የለበትም ሱናው መቻለቀና ቢድዓው ለምን ይሰራል ሱናውን ጨርሳችሁ ነው ወደ ቢድዓ ሄዳችሁት ነው ምንለው ለማንኛውም አትጨነቁ እሱም የሚያከብረው የሚያስከብረው የሚለፋለት የሚናገርለት ስላለ ምንም እኛ ጋር አታምጡት ይሄ የኔ አቋም ይታወቃል መውሊድ ማን ጀመረው ብዬ ሻ እንደጀመረው የእስላም ጠላት እንደጀመረው እንዲያውም ትክክለኛ ረቢዑል አወል 12 ቀን ማለት መውሊዳቸው የልደታቸው ቀንነቱ ሳይሆን የሞቱበት ቀን መሆኑ ነው እርግጠኛ በታሪክ የተወለዱበት ቀን ረመዳን ነው ሻዕባን ነው حتى ረቢዑል አወል እንኳን ቢሆን 9 ነው 17 ነው 12 ነው 8 ነው ኺላፍ አለው የሞቱበት ቀን ግን ረቢዑል አወል 12 ነው ለምንድን ነው የሞቱበትን ቀን በደስታ ምን ነው ነው ስለ ጾሙ ይላል ታዲያ ከጾሙ ሰኞና ሐሙስ አጾሙም ለምን ሰኞ ተጾማለህ ተብሎ እኮ ተጠይቀው እንዴ የተወለድኩበት ቀን እኮ ነው ብለዋል የተወለድኩበት ቀን ማለት ረቢዕ 12 እኮ ጾሙ አይደለም እንደዚህ ያሉት ሰኞን ስለ ጾሙ ነው ሰኞ ቀን ጾም አንተ እውነት ነብይን የምትወድ ከሆንክ በአመት አንድ ቀን መተህ ግን የፈለከው በግመል አይደለም ሌላም ነገር ብታደርግ የነብይ ወዳጅ ልትባል በኪታብ መስፈርት አታልፍ እንዴው ሌላውንም እየሰራው ይሄንን ብሰራ ምን አለብኝ ነው እሱም ችግር አለው ብለን ነው የምናስበው ምክንያቱም خلط عملا صالحا واخر سيئا እንዳይሆን ጥንቃቄ አድርጉ መከላከያ የገቡ ሙስሊሞች ምን ሊበሉ ነው ሶላት አይሰግዱም ምን ሊባሉ ነው እንዴ እና መከላከያ ከገቡ እነሱ እንዳይከፍሩ በማለት ታሪክ ሶላት ካፊር አይደለም በሉ ለማለት ነው ይሄ ሽምግልና ፈትዋ ይሆናልና ለነገሩ እኔ መከላከያ የገቡ ወንድሞችም ፖሊስ ይሆኑ ሁላቸው መስገድ ሶላት መተው የለባቸው ሶላት አትስገዱ ከተባሉ መግባት የለባቸው ግን አትስገዱ ቢላ አንተ ለምን ትተዋለህ የመጨረሻ ያለው ነገር እኮ ጀማዓት ሰግድም ቂብላ ላይ መችህ ይችላል በተለይ ጨበጣ ባለው ደግሞ የዘንድሮ ጦርነት ጨበጣ አይደለም በሪሞት ኮንትሮል ለሚደረግ ጦርነት ሶላት የሚከለክል ቤት አለ ዱሮ እኮ ፍለፊት ሰግዳለሁ ስትል መጥቶ በሰይፍ ከተክተሃል ነው ስጋቱ ያም ቢሆን ወደ ጠላትህ ሆነህ ስገድ ነው ሩኩ ማድረጉን ትተህ እዚህ ያረክ ሱጁድ እንዳታደርግ አንገትክን ስትደፋ መጥቶ እንዳይመታ እንደዚህ ያረክ እየጠቀስክ ስገድ ነው ይሄ መከላከያ ላይ ያለ ሰው እኮ መስገድ ይችላል ምንም ችግር የለውም ህጉ መከላከያ አይሰግድም ተብሎ ወጥቶ ከሆነ ይሄ ዙልም ነው የኢትዮጵያ ሙስሊሞችን እንዳይካፈሉ በጃዙር መከላከያ ውስጥ አትግቡ እስላም ሆናችሁ ማለት ስለሆነ እሱ ሊቀየር ይገባዋል ግን እዚያ ዝም ብሎ የክፍሉ ኃላፊዎች ምናምን አንተ ጸሎተኛ ሶላተኛ ነህ ምናምን ብሎ ይገመግሙኛል ከሆነ ግምግም አድርገው ለምን አያባርሩትም ምን ችግር አለ ይሄ አይነበብ ሱረቱ النساء ቁጥር 25 የወንድም ሴት የወንድም ሴት ልጆች የአጎት ሴት ልጆች
ልታገቧቸው በእናንተ ላይ እርም ተደርጓል ይላል። ያጎት ልጆች ይላል ቁርአን። የትኛው ኒሳ ነው? የሱረቱ ኒሳ እኔ የቀራሁት አይልም እንጂ የእህቶቻችሁ ልጆች የወንድሞቻችሁ ልጆች ነው የሚለው። የወንድም ልጅ የእህት ልጅ አይገባም፣ ሐራም ነው። ያጎት ልጆች ግን ይገባሉ ይላል። وأحل لكم ما وراء ذلك وحرمت عليكم أمهاتكم وبناتكم بلوكو وبنات الأخ وبنات الأخت بلو مجرشا وأحل لكم ما وراء ذلك نملو النزي كتتكسوت سدمو ياغوت لج يلم አጣሩ ይሄንን በደም جزاكم الله خيرا ረጅም ሰዓት ወስጀባችኋለሁ አውቃለሁ ያው እሁድ ስለሆነ ሌላ ምንም ነገር የለውም ከሚል ነው ኢንሻአላህ በሚቀጥሉት ቀኖች ሌላ ጊዜ ካገኘውኝ የማየው ይሆናል السلام عليكم ورحمة الله وبركاته الله ጾማችን ይቀበለን الله ተቀብያችኋለሁ ከሚላቸው ሰዎች አላህ ያድርገን ዲናችንን ምናውቅ አላህ ያድርገን ሸኻችንን በጤናቸው በአፊያቸው መልሶ በቅርብ ቀን ምናያቸው አላህ ያድርገን አራሚን በሏቸው ባክ የሸኾቹን መህር ያልሰማል እንደዚህ ቤት ታዲያን ይቀመጥ ነበር እሳቸው ቢኖሩ እዚህ ስለዚህ አፊያቸውን ካሚል አድርጎ አላህ ይመልስልን والسلام عليكم ورحمة الله